እኛ ሀገር ላይ በጣም ብዙ ዶላር ወጥቶባቸው የሚሰሩ የፌስቡክ ማስታወቂያዎች ፐርፎርም ያደረጉበት ትልቁ ሪዝም እንደው ታውቃላችሁ? ከእነኚህ ከአራቱ ፖይንቶች አንደኛው ሚስ ስለሚያደርጉ ነው። የመጀመሪያው ክሊር የሆነ ኦብጀክቲቭ የላቸው። ፌስቡክ ላይ ማስታወቂያ ነው የምትሰሩ። ፌስቡክ ላይ ማስታወቂያ ስትሰሩ ቢዝነሱ የሚፈልገው ሴልስ ነው። እናንተ ግን አዌርነስ ከሆነ ክሬት እያደረጋችሁ ያላችሁ መሀል ላይ ትተላለፋላችሁ። ስለዚህ ሁሌም ፌስቡክ ላይ በምትመጡበት ጊዜ ምንድነው የቢዝነስ ኦብጀክቲቭ የሚለውን ነገር ክሊር ዲፋይን ማድረግ መቻል አለባችሁ። ሁለተኛው ታርጌቲንግ ሚስ ስለሚደረግ ነው። ፌስቡክ ያደረገው ታርጌቲንግ ፊቸሩ ነው። ስለዚህ ዲፕ ዳውን ታርጌቲንግ ፊቸሩን አንደርስታንድ አድርጋችሁ ማስታወቂያውን ካልሰራችሁት ማስታወቂያ ፐርፎርም አያደርግም። ለምሳሌ የሪል ስቴት ማስታወቂያ 15 ዓመት ልጅ ጋር ቢደርስ አክሽን አይወስድም። ስለዚህ ማን ነው የዚህ ቢዝነስ ኦዲየንስ የሚለውን ነገር ክሊር አንደርስታንድ ማድረግ መቻል አለባችሁ። ሶስተኛው በጀትን ኦፕቲማይዝ ስለማይደረግ ነው። ፌስቡክ የሚሰራው በቢዲንግ ስትራቴጂ ነው። እናንተ $5 ቢድ እያደረጋችሁ ሰምበዲስ ደግሞ $10 ቢድ እያደረገ ከሆነ የኦዲየንሱን አቴንሽን አሳልፎ የሚሰጠው $10 ቢድ እያደረገ ላለ ሰው ነው። ስለዚህ በጀቱን እየጨመራችሁ መሄድ መቻል አለባችሁ። አራተኛውና የመጨረሻው ኮንቴንቱ ላይ በደንብ አለመስራት ነው። ብዙ ሰው ራንደም የሆነ ከስቶክ የወረዱ ኢሜጅ እና ቪዲዮዎችን ተጠቅሞ ማስታወቂያ ይሰራል። ፐርፎርም አያደርግም እንደዚህ አይነት ማስታወቂያ። ስለዚህ አቴንሽን ለመያዝ የሚያግዙ በቆንጆ ካሜራ የተቀረጹ አሪፍ የሆኑ ኮንቴንቶችን መጠቀም መቻል አለበት። ስለዚህ እነኝህን አራቱን ፖይንቶች ኢምፕሊመንት አድርጋችሁ ፌስቡክ አድራን የምታደርጉ ከሆነ ትረስት ሚ አሪፍ ሪዛልት ማግኘት ትችላላችሁ። ልክ እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ አካውንቱን ፎሎ ፋሚሊ ሁኑ።